ሰውንም ነፍሱ በሐሳብ የምታጫውተውን የምናውቅ ስንሆን በእርግጥ ፈጠር ነው። እኛም ከደም ጋኑ ጅማት ይበልጥ ወደ እርሱ ቅርብ ነን። አንድ ቀን ዑመር መንገድ ወጣ። ከአቡ ዑበይዳ ጋር አንዲት ሴትዮ መንገድ ላይ ያገኘችው። አለችው፣ አንተ ዑመር። በእርግጥ ዑመይር ተብለህ ትጠራ ነበር። በኡካዝ የገበያ ቦታ ሕፃናትን ስታሯሩጥ። ብዙም አልቆየህ ዑመር ተባልክ። ከዛም ብዙም አልቆየህ አሚራል ሙእሚኒን እስክትሆን ድረስ። አላህን ፍራ ያ ዑመር። እወቅ አላህ በኃላፊነትህ እንደሚጠይቅህ እንዴት እንደተወጣኸው። ዑመር አምርረው አለቀሱ። አቡ ዑበይዳ ሴትዮዋን ወቀሷት ዑመርን ስላስጨነቀቻቸው። ዑመር አለው፣ ተዋት ያ አባ ዑበይዳ፣ ይህች እኮ አላህ ከ7 ሰማያት በላይ ንግግሯን የሰማላት ሴት ነች። ለዑመር አላህ ይውደድለት በዚህ መልኩ ንግግሯን ያዳምጣል። ከአላህ ጀለ ፊል ኡላ ስሞች መካከል አልበሲር ይገኛል። ማለትም እይታ አለው፣ የሚያይበት ጥራት ይገባው። እንደዚህ ማለትም ያስይዛል። እሱ የነገሮችን ሁሉ ተመልካችነት ባለቤት ነው። ከውስጥ አዋቂነት ጋር ሁሉን ነገር ይመለከታል። ተለቀም አነሰም መሬት በታች ያለውን ይመለከታል። ከሰማይ በላይ ያለውን፣ ከስምጥ ባህሮች ውስጥ ያለውን አይኖች አያገኙትም፣ እርሱም አይኖችን ያያል። እሱም ርህራሄ ረቂቁ ውስጥ አዋቂ ነው። በዱንያ አይኖች አይመለከቱትም። ጊዜና ዓመቶች አይለውጡትም። ሰማይ ላይ ያለው አይጠፋውም፣ በምድር ላይ ያለውም ተራራም ቢሆን ከስሩ ባለው መሬት፣ ባህርም ከስምጠቱ ባለው። አላህ የአይኖችን ክዳት ያውቃል፣ ልቦችም የሚደብቁትን ሁሉ። አንድ ቀን ሌሊት ዑመር ይሰማል። አንዲት አሮጊት ለልጇ ወተቱ ላይ ውሃ ጨምሪበት። ልጅቷ አለች፣ አያቴ አላወቅሽም እንዴ አሚራል ሙእሚኒን ዑመር ወተት ላይ ውሃ መጨመርን ከልክሏል። አሮጊቷም አለች፣ ከግድ የለሽነት የተነሳ ዑመር የት አለ የሚያየን? ሙእሚኗም አለች በአላህ እይታ እርግጠኛ ሆና፣ ዑመር እያየን ባይሆን የዑመር ጌታ ያየናል። ኢብኑ ዑመር ወደ አንድ በረሃ ላይ ፍየል የሚጠብቅ ሰው ሄዱ። ለሱ አሉት ሊፈትኑት፣ ከነዚህ ፍየሎች አንዷን ሽጥልን አለ። እኔ አደራ የተጣለብኝ ጠባቂ ነኝ። ኢብኑ ዑመርም ኢማኑን ሊሞክሩት ለባለቤቱ ተኩላ በላት በለው። ፍየል ጠባቂውም አለ ልቡ በአላህ ፍራቻ የተሞላ ሆኖ፣ ለአላህስ ምን እለዋለሁ? ለአላህ ምን እላለሁ? ለባለቤቱ ተኩላ በላት ብለው ለአላህስ ምን እላለሁ? ምን እላለሁ? አካላቶቼ የሰራውትን ስራ ሲናገሩ። ኢብኑ ዑመር አለቀሱ። ነፃ የሚያወጣው ሰው ላኩለትና እንደዚህ አሉት፣ ይህች ንግግር በዱንያ ነፃ አወጣችህ። አላህን እለምንልሃለሁ እሱን የምትገናኝበት ቀን ላይ ነፃ እንድታወጣ። አላህን እለምንልሃለሁ እሱን የምትገናኝበት ቀን ላይ ነፃ እንድታወጣ።
ልቡ በኢማን ተሞልቶ እንደዛ አለ። አላህ ያየኛል የሚለውን ስሜት ከመረዳት ጋር ለአላህ ምን እለዋለሁ? የኢማንህን ደረጃ ማወቅ ከፈለክ ብቻህን በምትሆን ጊዜ ራስህን ተመልከት። ብቻህን ስትሆን ራስህን ተመልከት። ኢማን ረክዓተይን በመስገድ ወይም ቀንን በመጾም አይገለጽም። ነገር ግን ግልጽ ይሆናል ራስን ከመታገልና ስሜትን በማሸነፍ። ወላሂ ዩሱፍ ዓለይሂ ሰላም ደስተኛና እድለኛ አልሆነም በዚሁ መልኩ ቢሆን እንጂ። በጌታው ፊት መቆምን የፈራ ሰውማ በጌታው ፊት መቆምን የፈራ ሰውማ ነፍሱንም ከዝንባሌዋ የከለከለ ገነት እርሷ በእርግጥ መኖሪያው ናት። ከሰባቱ አላህ በአርሽ ጥላ ስር ከሚያስጠላቸው ከሆኑት ከእርሱ ጥላ ውጭ ሌላ በሌለበት ሰውየው ብቻውን ሆኖ አላህን አስታውሶ አይኑ ያነባችለት ነው። ሌላኛው ክብርና የውበት ባለቤት የሆነች ሴት ለዝሙት ጠርታው አለ እኔ አላህን እፈራለሁ ኦፍ ይሄ ወንጀል እንዴት አይነት ውርደት ነው የሚያስከትለው? እንዴት የከፋ ነው ዋሬውስ? ወንጀል ብቻ በመሆንና በዝንጋቴ ውስጥ ብቻ አይፈጠርም። ዋ አንተ ብቻህን ስትሆን ስሜትህን መቆጣጠር ያቃተህ ንገረኝ እስቲ ማነህ? ምንድነው እውቀትህ? ምን ያህል ነው ደረጃህ ከፍ የሚለው? በአላህ ይሁንብህ ጀግና ማን እንደሆነ ታውቃለህ? ጀግናው ወላህ ከሚወደው ሐራም ጋር ብቻውን በሚሆን ጊዜ ያንን ነገር ለመፈጸም እየቻለ አላህን አስታወሰና አሰበ። አላህ እንደሚያየው አወቀ። እውነታውን ተመለከተ። ከጌታው አፈረ። እሱ እያየው እንዴት ያምፀው? ትርሚዚ ሰሂህ በሆነ ሐዲስ እንደዘገቡት አቢ ዘር ረዲየላሁ ዐንሁ አሉ ረሱል ሰለላሁ ዐለይሂ ወሰለም አነበቡ በሰው ላይ የሚታወስ ነገር ሳይሆን ከዘመናት የተወሰነ ጊዜ በእርግጥ አልፎበታል እስኪጨርሱ ድረስ አነበቡትና እንደዚህ አሉ እኔ እናንተ የማታዩትን አያለሁ እናንተ የማትሰሙትን እሰማለሁ። ሰማይ ተንቀጠቀጠች፣ ልትንቀጠቀጥም ተገባት። በሷ ላይ 4 ጣት የማሳረፊያ ቦታ ያክል የለም። መልአክ ሱጁድ ያደረጉ ቢሆኑ እንጂ የቆመ መልአክ ያለ ቢሆን እንጂ
ወላሂ እኔ የማውቀውን ብታውቁ ኖሮ ትንሽን ስቃችሁ ብዙን ባለቀሳችሁ ነበር። ነፍስህ ወንጀልን ያሰበች ጊዜ የአላህን እይታ አስታውሳት። አላህን ደካማ ተመልካች አድርገህ አታስበው። ምናልባት አንድ ቀን ብቻህን ስትሆን ጥርጣሬ ከተሰማህ ነፍስህ ወደ ወንጀል እየጠራችህ ነው። ለነፍስህ በላት ከጌታሽ እይታ እፍረት ይሰማሽ። ጨለማን የፈጠረ ጌታ ያየኛል። እሱ እንደማያይህ ያመንክ ከሆነ ምንኛ ትልቅ ነው ክህደትህ። እሱ እንደማያይህ እያወክ ከሆነ የምታመፀው ምንኛ ያልታደልክ ነህ። ምንኛ ያልታደልክ ነህ። ምንኛ ክብርህ ዝቅ አለ። አንተ ምስኪን፣ በየትኛው ሰውነትህ ነው አላህ ፊት የምትቆመው? በየትኛው ምላስህ ነው የምትመልሰው? ለጥያቄህ መልስ አዘጋጅ፣ ለመልሱ ደግሞ ትክክለኛውን